ፕላስቲክ ሰርጀሪ የተባለው? በፕላስቲክ ነው የሚሰራው? ፍሌክሲብል ነው ስኬጁሌ ለማለት ፕላስቲክ ነው ስኬጁሌ ማለት እንችላለን። ሲክስ ፓክ ሆነው ለረጅም ጊዜ መቆየት ይችላሉ? ሰውየው በብዙ ከበላ ልጅ እያለው አፍንጫ አርሙ ነበር መባል ከተጠበቀው ነገር ጋር አብሮ የሚሄድ ከሆነ ወደ ሰርጀሪ እንሄዳለን። ሰዎች ፕላስቲክ ሰርጀሪ ከተሰሩ በኋላ ሱስ ይይዛቸዋል የሚባል ነገር ሰምቻለሁ። ግን ከመጠን በላይ ከተወሰደ በተደጋጋሚ ከተወሰደ የሚያስከትል የጎንዮሽ ጉዳት አለ። ውድ ነው ሲባል ሰምቻለሁ። ዶክተር እከሌን መምሳል ነው የምፈልገው ብሎ የመጣ ሰው የለም? ከ6 ወር እስከ 1 ዓመት ጊዜ ሊፈልግ ይችላል። መቶልሃል አይደል? አንግሊን አይተኸዋል? ኖ ኖ ኖ ኖ ኖ በዚህ ሳይድ ሁን። አዎ እንደሱ እኔ ከጎን ነው እንዲገባ። የኪምን ፎቶ አይተኸዋል አይደል? ኤግዛክትሊ እሱ ነው የምፈልገው። እስኪ ሳይ ካም ኦን። እኔ ይሄንን አላልኩህም። ከጎን እኮ አይታይም። የኪምን ፎቶ አይተኸዋል አይደል? ስንነጋገር በቃ እሱ ነው የምፈልገው እኔ። ማይ ጋድ ተጠንቀቅ አንሳኝ። ወዴት? እንደዚህ እንደዚህ። እሺ አትስቅም አይደለ? እሺ ቤት በኩል ፖዝ ላድርግ። እስኪ ያሳየኝ። ኖ አልመጣም እኮ ይኸው። እስኪ ቆይ እሺ ተው በቃ አልፈልግም። ይቅር። ፕሮፌሽናል አይደለም። ኖ ኖ ኖ ኖ ኖ ኖ ኖ ቆይ አንተ ስላልገባህ ነው። መጀመሪያ ፖዙ እንዲመጣ ሉኩ ያስፈልጋል። ኪምን መምሰል አለብኝ አይደል እንዴ? በዛ ነው ፖዙ አልመጣ ያለ። ስለዚህ how about ከፕላስቲክ ሰርጀሪ ለምን አንጀምርም? በፕላስቲክ ሰርጀሪ ሸንቀጥቀጥቀጥ ብለን ኪምን እንምሰልና ይሄ ፎቶሹት እንደግመዋለን አይሻልም? ለካ ብር የለኝም። ናይስ። ለምን ካፍንጫ አንጀምርም? ብዙ ወጪ ያለ አይመስለኝም። ስለዚህ አፍንጫዬን ስልክክ እናድርግና ቀስ ብለን ደግሞ ወደፊትና ወደኋላ አይሻልም? ዛሬ ወደ አንድ ማዕከል ሄዳለሁ። እናንተም ፕላስቲክ ሰርጀሪ ለመስራት ከመወሰናችሁ በፊት ማወቅ የሚገባችሁ ነገር በሙሉ ለማሳወቅ እኔም ስለ አፍንጫዬ ለመጠየቅ ነው አብረን። ዶክተር አለ አይደል? እሺ ቤተሰቦቻችን፣ አሁን የምገኘው ማሻ የቀዶ ጥገና ማዕከል ላይ ነው። ዶክተር ላይ እየጠበቀኝ ነው። በዛውም ካፌያቸውን እናያለን፣ ቢሮውንም ዞር ዞር ብለን እናያለን። ወደ ጨዋታችን ተከተሉን። የት እንዳትሄዱ። ዶክ ሃይ፣ እንዴት ነህ? እንዴት ነሽ? ሰላም ነሽ? አለን። ሪዞርት ነው የሚመስለው ካፌያችሁ። እናመሰግናለን። በእውነት አርቶቹ ምናምን ለታካሚ የአእምሮ ዝግጅት መሆን አለበት። እውነት ነው፣ እውነት ነው። እነዚህ ሁሉ የፕላስቲክ ሰርጅን ስራዎች ናቸው። በእውነት? አዎ፣ የዶክተር ቴዎድሮስ ፕላስቲክ ሰርጅን ነው። ፕላስቲክ ሰርጅን። ኦኬ ናይስ። ግን ፕላስቲክን ካነሳልኝ ዶክተር፣ መጀመሪያ ልጠይቅህ የመጣሁት ለምንድን ነው ፕላስቲክ ሰርጀሪ የተባለው? በፕላስቲክ ነው የሚሰራው ወይስ ሰውነታችን ውስጥ የሚቀመጥ ፕላስቲክ አለ? በጣም ጥሩ ጥያቄ ነው። ያው አብዛኞቹ የሕክምና ቃላት ወይ ከላቲን ወይ ከግሪክ ቃላት የተወሰዱ ናቸው እና ፕላስቲክ የሚለውም ከግሪክ የተወሰደ ቃል ነው። ፕላስቲክ ማለት ያው ሞልድ ማድረግ ማስተካከል ማለት ነው። ስለዚህ በተለያየ ምክንያት የተጎዳን የሰውነት ክፍል መልሶ ማስተካከል ሞልድ ማድረግ የሚለውን እሳቤ ለማጉላት ነው ፕላስቲክ የሚለው ቃል የተወሰደው። ስለዚህ ፕላስቲክ ኤንድ ሪኮንስትራክቲቭ ሰርጀሪ ይባላል በሙሉ ስሙ። ስለዚህ መልሶ ማስተካከል ሞልድ ማድረግ፣ ያው ፕላስቲክን በባህሪው ሞልድ የሚደረግ የሚተጣጠፍ ስለሆነ መልሶ ማስተካከል የሚለውን ሲግኒፋይ ለማድረግ ፕላስቲክ የሚለው ቃል የተወሰደ። እኛ ሀገር ፕላስቲክ ሲባል ያው የምናያይዘው ቀጥታ ከሃይላንዶች ፕላስቲክ ከሆኑ እቃዎች ጋር ነው እና ፌክ እንደሆነ ለማሳየት ነው። ብቻ ብዙ ነገር ይባላል እና ይህን እንድታረግ የቃሉ ምንጭ እንዳልኩሽ ከዛ ስለሆነ ነው። እንደውም አስቂኝ ታሪኮች ገጥመውናል። አንድ ታካሚያችን
የእጅ ጉዳት ደርሶበት በጥሩ ሁኔታ ታክሞ ጨረሰ። ያው በፕላስቲክ ሰርጀሪ ሃንድል የሚደረግ ስለሆነ ሁሉ ነገር ካለቀ በኋላ እኔ የምልህ ዶክተር በጣም ነው የማመሰግነው ተሽሎኛል፣ ግን የታለ ፕላስቲኩ ያስገባችሁልኝ ፕላስቲክ የታለ ብሎ ጠይቆን አዝናንቶናል። ስለዚህ የምናውቀውን ፕላስቲክ ለማለት ሳይሆን መልሶ ማስተካከል፣ ሞልድ ማድረግ፣ የተበላሸን ነገር አስተካክሎ ማበጀት የሚለው ለማጉላት የተጠቀምነው የመጣ ቃል ነው ፕላስቲክ። ኦኬ ስለዚህ አሁን እንጠቀመው እንዴ ለኖርማል ህይወታችንም ፕላስቲክን ከግሪክ እንደመጣ ነግረኸናል። ስለዚህ ፍሌክሲብል ነው ስኬጁሌ ለማለት ፕላስቲክ ነው ስኬጁሌ ማለት እንችላለን። አንተ ከነገርከን አልወስድም መጠቀም ይቻላል። እሺ ዶክተር ዶክ እንግዲህ እንደሚታወቀው ስለ ፕላስቲክ ሰርጀሪ ወይም ስለ ፕላስቲክ ቀዶ ህክምና በብዛት ሰው የሚያወቀው እኛም ፋሚሊያር የሆነው በተጽዕኖ ፈጣሪዎቻችን ለምሳሌ እንደ ኪም ካርዳሽያን ፋሚሊ እነሱ ሪያሊቲ ሾዎች ላይ ነው በብዛት የለመድነው። ሰውም አሁን በደንብ እየለመደው የመጣው እኛም ሀገር ውስጥ ባሉ ተጽዕኖ ፈጣሪ ሰዎች አርቲስቶች ነው እና የማህበራዊ ሚዲያውን ተጽዕኖ እና የታዋቂ ሰዎችን ተጽዕኖ እንዴት ታየዋለህ? እኔ ቅድም መግቢያዬ ላይ የነገርኳቸው ነበር ለቤተሰቦቻችን እና ኪም ካርዳሽያንን የመምሰል የእሷን አቅም እሱ እንኳን ባይቻል የእናቷን አቋም ለመያዝ ነው የመጣሁት እና እንደዚህ ብሎ የጠየቀ ሰው የለም። እከሌን መምሰል ነው የምፈልገው ብሎ የመጣ ሰው የለም። እስካሁን ባለኝ ልምድ እከሌን መምሰል ፈልጋለሁ ብሎ የመጣ ታካሚ የለኝም። ግን የራሳቸውን በአእምሯቸው ላይ ያለውን ስዕል ይዘው ይመጣሉ። በስም አይገልጹትም እንጂ እንደዚህ ይሄኛው ክፍሌ እንዲሆንልኝ፣ ይሄኛው የሰውነት ክፍሌ እንዲሆንልኝ ብለው የሚጠይቁ አሉ። ቃል በቃል እከሌን መምሰል ፈልጋለሁ ያለኝ ሰው ግን እስካሁን የለም። የሶሻል ሚዲያ እና የማህበራዊ ሚዲያ ተጽዕኖ ፕላስቲክ ሰርጀሪ ላይ በአዎንታይም በአሉታይም መልኩ ይታያል። አዎንታዊ ፖዚቲቭ ሳይድም ኔጌቲቭ ሳይድም አለው። በአዎንታዊ በፖዚቲቭ ሳይዱ በበቂ ሁኔታ እያስተዋወቀልን አለ ማለት የሰውን ፍላጎት እንዲጨምር አድርገዋል። ከዚያ በተጨማሪ ደግሞ ምንድነው የት ይገኛል የሚለውን ሶሻል ሚዲያ ላይ በደንብ ሰው ኢንፎርምድ ሆኖ እየመጣ ነው። አሉታዊ ሳይዱ ደግሞ አብዛኛው ሰው ፕላስቲክ ሰርጀሪን አጥብቦ እንዲያየው አድርገዋል። ፕላስቲክ ሰርጀሪ የውበት ቀዶ ህክምና ብቻ ነው ብሎ ያንን አይነት ፐርሰፕሽን ወይም ያንን አይነት አስተሳሰብ ህብረተሰቡ እንዲወስድ አድርገዋል። ይሄ በኢትዮጵያ ላይ ብቻ ሳይሆን በመላው ዓለም ያለ ነው። ፕላስቲክ ሰርጀሪ ሲባል የውበት ቀዶ ህክምና ወይም አንድን የሰውነት ክፍል በተለየ ሁኔታ ያንን ትሪት ማድረግ አስመስሎ ህብረተሰቡ እንደዚያ እንዲገነዘበው አድርገዋል። ግን ፕላስቲክ ሰርጀሪ ሰፊ ነው። ስለ ውበት ብቻ ሳይሆን ሌሎችንም የሰርጀሪ አይነቶች የሚስተናገድበት እና ብዙ አይነት በተፈጥሮም ሆነ በአደጋ የሚከሰቱ ሰውነት ላይ ሊከሰቱ የሚችሉ ጉዳቶችን የሚያክምና የሚያስተካክል የሰርጀሪ ክፍል ነው። ስለዚህ በዛ መልኩ ትንሽ የህብረተሰቡን እይታ ጠበብ እንዲል አድርጎታል። ኦኬ አሁን እኔንም ብጠይቀኝ ስለ ፕላስቲክ ሰርጀሪ መጀመሪያ አይምሮ ውስጥ የሚመጣው ሼፕ 8 ቁጥር መሆን ምናምን ነው እና በተለይ ከሴቶች ጋር ሪሌት ስለሚያደርግ ግን ምን ሰማው ዶክተር አሁን በብዛት የለመድነው ፕላስቲክ ሰርጀሪ ሴቶች ሸንቀጥቀጥ ለማለት አይደለ ሰፋ ያለ ዳሌ እንዲኖራቸው ነው እና ወንዶችም ተቀላቅለዋል። ወንዶች ደግሞ ሲክስ ፓክ ለማውጣት እንደዚሁ ፕላስቲክ ሰርጀሪን ይጠቀማሉ የሚባል ነገር ሰማውና የወንዶች ሞር መስል ስለሆነ ወይም ጡንቻ በስፖርት የሚገነባ ነገር ነውና አንደኛ ጥያቄ እንዴት ነው የወንዶችስ ተጠቃሚነት በዚህ ቀዶ ህክምና ዘርፍ ላይ ነው። ሁለተኛው ጥያቄ ደግሞ ሽሪንክ አያደርግም እንዴት ነው ሲክስ ፓክ ሆነው ለረጅም ጊዜ መቆየት ይችላሉ? አይሰበሰብም? በጣም ጥያቄ ስለሆነብኝ ነው። የወንዶችን ለመመለስ ያው በላይፖሰክሽን ሲክስ ፓክ እንዲመስል ማድረግ ይቻላል። ላይፖሰክሽን የፋት መጥቶ ማውጣት ነው። ላይፖሰክሽን ፋቱ ሰክ ይደረጋል። ግን ኢትስ ኖት ሲክስ ፓክ ፐር ሴ። ሲክስ ፓክ ማለት አይቻልም። ሲክስ ፓክ መስሉ ነው ሲክስ ፓክ መምጣት ያለበት። እዚህ ጋር ያለ መስል አለ፣ ወዳችን ክፍል ላይ ያለ መስል አለ። እሱን ስናሰራውና ሲጠነክር ነው በመካከል ያው የመስሉ ባህሪ ስላለ የተከፋፈሉ መስሎ ሲክስ ፓክ መስሎ ይታያል። ግን በፕላስቲክ ሰርጀሪ ሰው ሊሰራ የሚሞክረው እኔ አድቫይስ ማላረገው ፋት ሲመጠጥ አንዳንድ ቦታዎች ላይ በጣም ከተመጠጠ ያ ክፍል ሰርጎድ ይላል። ስለዚህ የሰረጎዱት ክፍሎች ያው ፓክ እንዲመስል ያደርጉትና ሲክስ ፓክ መሰራት ይችላል። ልክ ያልሆነ ሲክስ ፓክ ነው መስሉ ሳይሆን የተሰራው ከላይ ያለው ፋቱ ሰክ ተደርጎ ነው ሲክስ ፓክ እንዲመስል የተደረገው እንጂ አክቹዋሊ ሲክስ ፓክ አይደለም። ኦኬ ግን ሲሰሩት እንደዛ አይነት ሲክስ ፓክ ከስፖርት ውጪ ሌላ መፍትሄ የለውም። ከስፖርትና ከአመጋገብን ከማስተካከል ውጪ የዚህኛውን በላይፖሰክሽን የሚሰራው ሲክስ ፓክ ኦንሊ ፋቱን ማውጣት ብቻ ነው እና ያ ደግሞ ከላይ ያለውን ክፍል ነው የሚያስመስለው እንጂ ከውስጥ ያለው ጡንቻው
ለውጥ አይኖረውም እና እንዳልሽው ሰውየው በብዙ ከበላ መልሶ ያ ፓክ መጥፋቱ አይቀርም ይጠፋልና ያው ተመልሶ ዋው ስለዚህ ጊዜያዊ ውበት ነው ጊዜያዊ ፓክ ነው የሚኖራቸው ነው የምትለኝ እና ደግሞ እንደ ሰውየው ፍላጎት ነው እኔ ፐርሰናሊ ሪኮማንድ ማላረገው አይነት ነው ብዙም ያና ናቹራል አይደለም ኦኬ ፕላስቲክ ሰርጀሪ በመሰረቱ ኤስቴቲክ ሰርጀሪም የውበት ሰርጀሪም በዋናነት እንደ ጎል እንደ ግብ አድርገው ሐኪም ወይም ሰርጅኑ የሚያስቀምጠው ተፈጥሯዊ እይታ እንዲኖረው ወይም ናቹራል ሉክ እንዲኖረው ነው ናቹራል ሉክ ያለው ነገር ውበት አለው ብለን ስለምናስብ በብዙም አቅጣጫ ታይቶ ውጤታማ ስለሆነ ነው ማለት በጣም ኤግዛጀሬትድ የሆነ በጣም የተለቀ የሰውነት ክፍል ያን ያህል የሆኑ አንዳንድ ሰዎች ሪኩዌስት ሊያደርጉ ይችላሉ ግን ናቹራል ሉክ ከሌለው ከተፈጥሮ በላይ እንትን ከሆነ at some point ትክክለኛ የውበትን ገጽታ አያመጣም አሁን ይሄም በላይፖሰክሽን ፋትን በመምጠጥ የሚሰራው ሲክስ ፓክ ናቹራል አይደለም ፋት እንደዛ አይከፋፈልም የሚከፋፈለው መስል ነው ወይም ጡንቻ ነው ስለዚህ ጡንቻ እንዲከፋፈል ኤክሰርሳይዝ ነው መፍትሄው ግን ፋትን በመምጠጥ የውሸት ሲክስ ፓክ መስራት ይቻላል ቦርጮቹን ለማጥፋት አዎ ናይስ ሌላው ደግሞ ዶክተር ከስንት እድሜ ጀምሮ ነው ወይም ደግሞ ከስንት ዓመታቸው ጀምሮ ነው ሰዎች ፕላስቲክ ሰርጀሪ መሰራት የሚችሉት ትልልቅ ሰዎች አንተም ከኤክስፒሪየንስ በጣም ትልልቅ የምትላቸው ሰዎች በእድሜ ማለት ነው መተው ያውቃሉ በዛውም ልክ ደግሞ በእድሜ አነስ የሚሉ ልጆችስ መተው ያውቃሉ ወይ እና የእድሜ ገደብ ካለው ከጤናማ አንፃር ከስንት ዓመት ጀምሮ ሪኮመንድ ይደረጋል ያው ቀደም እንዳልኩት የፕላስቲክ ሰርጀሪ ዲፊኒሽን ስንመለስ ፕላስቲክ ሰርጀሪ ማለት ያው የውበት ቀዶ ህክምና ብቻ አይደለም ግን የውበት ቀዶ ህክምናውን ብቻ እናውራ ከተባለ የእድሜ ገደብ ልናስቀምጥ እንችላለን በእርግጥ አንድ ሰው በራሱ የመወሰኛ እድሜው እስኪደርስ በተለይ ሜጀር የሆነ የፕላስቲክ ሰርጀሪ ፕሮሲጀር ባይሰራለት ይመከራል ምክንያቱም ራሱ አስቦ ወስኖ ነው ከዛ በኋላ ወደ ሰርጀሪው መገባት ያለበት ምክንያቱም ሰርጀሪ ስለሆነ አብሎ የጎንዮሽ ጉዳት ሊመጣ ይችላል ስለዚህ እነዛን የመቋቋም የአእምሮ ብስለት ላይ ካልደረሰ አንድ ሰው ሰርጀሪውን ብቻ ወይም አንዳንድ ማህበራዊ ሚዲያ ላይ ያሉትን አውትካሞች ብቻ አይቶ ከመጣ እንደምንጠብቀው ካልሆነ እንደምንጠብቀውም ሆኖ የአእምሮ የመቀበል እድገት ላይ ካልደረሰ ትንሽ አስቸጋሪ ይሆናል ህፃናትን ብቻ ሳይሆን አንዳንድ አዋቂም ሆኖ ከሰርጀሪ በፊት በሚኖረን ቆይታ ኮንሰልቴሽን ታይም እንለዋለን የዛኔ የሰውየውን የአእምሮ መቀበል ሂደት እንገመግማለን አንዳንድ ሰው ሪያሊስቲክ ያልሆነ ወይም ከእውነታው ጋር የማይሄድ ኤክስፔክቴሽን ይዞ ይመጣል ቀደም እንዳልሻቸው የሆነ አርቲስት በጣም ኤግዛጀሬትድ የሆነ የሰውነት ክፍል እንዲኖረው ኤክስፔክት አድርጎ ይመጣል ከዚያ በንግግራችን እሱን መለየት እንሞክራለን ለይቻ የሚጠብቀው የሚፈልገው እንደዚያ ከሆነ ሰርጀሪውን በአብዛኛው ፐርሰንት አልሰራለትም ምክንያቱም አእምሮ ላይ ዝግጁ አይደለም ምንም አይነት ሰርጀሪ ሰርተን የሚመጣውንም ውጤት ለመቀበል ዝግጁ አይደለም እሱ አእምሮ ላይ የሳለው ሪያሊስቲክ ያልሆነ ሊመጣ የማይችል አይነት ውጤት ስለሆነ እንደምንም ብለን ደግሞ ያን ውጤትም እንኳን ብናመጣው it's not of a natural look ስላልሆነ የሆነ ጊዜ ላይ አእምሮ ሲበስል ሪግሬት ሊያደርገው ይችላል ወደ ኋላ መልሱልኝ ማለት አንዳንዶቹ ፕሮሲጀሮች መመለስ የማይችሉ ናቸው ስለዚህ ከሰርጀሪ በፊት በሚኖረን ቆይታ ኮንሰልቴሽን ላይ ምናያቸው እነዚህ ነገሮች ናቸው እድሜ ብቻ ሳይሆን ወሳኝ የሚሆነው የሰውየው አእምሮ እንዴት ነው በአእምሮም ጤናማ መሆን አለበት አስቦ የሚወስነው ማለት የሚያቀርበው ጥያቄዎች እውነታ ላይ የተመረኮዙ ናቸው ወይ የሚለው አሰስ መደረግ አለበት ይሄ በጣም በተደጋጋሚ ሪኮማንድ የሚደረግ አንዳንድ ታካሚዎች ያጋጥማሉ እንዲሁ በስያሜም ሲሞን ይባላሉ መጽሐፍ ላይ የተቀመጠ ስለሆነ ነው ሲሞን ሲንግል ሜል ኢማቹር እና እንደዛ አይነት ወንዶች አንዳንድ የሚያመጡት ጥያቄ አለ ብዙ ጊዜ ከአፍንጫ ጋር ተያይዞ ነው ራይኖፕላስቲ ይፈልጋሉ ከዚያ ግን በሚደረገው አሰስመንት ላይ አፍንጫቸው ያን ያህል በተለየ ሁኔታ ማለት ከፍተኛ ቀዶ ህክምና የሚፈልግ አይነት አይደለም ግን ከዛ ሰውነት ክፍላቸው ጋር በጣም የጠነከረ ጥያቄ ይኖራቸዋል ደጋግሞ እና እንደዛ አይነትን ታካሚዎች በተቻለ መጠን ከሰርጀሪው በፊት በተቻለ ሁኔታ ስክሪን ማድረግ ይመከራል ምክንያቱም አሁን ያለውም ያን ያህል ዲፌክት የሌለው አፍንጫ ነው የሚኖራቸው ብዙ ጊዜ ሪኩዌስታቸው ግን ያው ደጋግሞ ስለሚያዩት አእምሯቸውም ላይ ስለሚያሰላስሉት በቃ አፍንጫዬ ወደ ሆነ ነገር መምሰል አለበት ብሎ ይመጣሉ እና እንግዲህ በደንብ ሳይገመገሙ ቀርቶ ሰርጀሪ እንኳን ቢሰራላቸው ውጤቱን ብዙ ጊዜ አይቀበሉትም ከዚያ የእድሜ ልክ ጸጸትና ከዛ በኋላ ከሐኪሙም ጋር አለመግባባት ሊከሰት ይችላልና እንዲህ አይነት ታካሚዎችን ቀድሞ ከሰርጀሪ በፊት ለመለየት በደንብ የተቻለውን ያህል ጥረት ቢደረግ መልካም ነው እላለሁ። እኔ አሁን ካነሳው ታሪክ ጋር ሪሌት ስላደረኩኝ ሳኩትና
ልጠይቅህም ነበረ ቀጥዬ አፍንጫን ስላነሳህልኝ ጎራዳ ነኝ ዶክተር አንተም ታየዋለህ ቤተሰቦቻችንም ያዩታል ልጅ እያለሁ አፍንጫ እርሙ ነበር የምባለው አፍንጫ እርሙ አፍንጫ አይኖራትም አያድግላትም አፍንጫ በመባል እና ከእናቴ ጋር እየዞርን አፍንጫ እንጠይቅ ነበረ በየሱቁ አንዲት ሴት አፍንጫ ይሸጣል ብላን ለመግዛት እንጠይቅ ነበር ታሪክ አይደለም የእውነት ነው እውነተኛ ታሪክ ነውና ድሮ እሺ እንደዛ ተብሎ ታለፈ የዚህ ዘመን ልጆች አሁን ቀደም ኢማቹር አይኤምኤል ምናምን ከሚሉት ግሩፖች ውስጥ ባልካተትም ያው ወንድ ስላልሆንኩኝ ነው እና ሴት ህፃናት ወይም ደግሞ ብቻ ኢማቹር ያልሆኑ ሰዎች መተው እንደዚህ አይነት ሪኩዌስት አቅርበው ያውቃሉ ወይ ከአፍንጫ ጋር የተያያዘ እኛ እንዳልኩ ተታለንም አልፈናልና አሁን ላይ ያሉ ልጆች ግን በዛ ይታለሉ ስዊት 16 ስለሚባል ነገር ታውቃለህ አይደል ዶክተር ፈረንጆች ጋር የተለመደ ነው እነሱ ሀገር ፋንሲ ባይባሉም በእነሱ ላይፍ ስታይል እኛ ሀገር ግን ፋንሲ የምንላቸው አይነት የልደት አከባበሮች አሉና ምን ሰማው ሴቶች ለስዊት 16 ናቸው መኪና ኦር ሌክዠሪ ጊፍት ከመጠየቅ አልፈው ኖ ማሚ ቦቶክስ ታሰራኛለች ማሚ እንዲህ ታደርግልኛለች ማለት ላይ ደርሰዋል እና እንዴት ነው ህፃናት ከወላጆቻቸው ጋር መተው ያውቃሉ ወይ ቲኔጅ የሚባል ኤጅ ላይ ያሉ ህፃናት እንደኔም ጎራዳ ከሆኑ አፍንጫቸውን ሰልከክ ለማድረግ የአፍንጫ ችግር ይዘው የመጡ ቲኔጅ ህፃናት እስካሁን አልገጠሙኝም ግን ሌላ ችግር ይዘው የመጡ ህፃናት አሉ አፍንጫ ስፔሲፊካሊ በተለይ ይሄ ኦፕን ራይኖፕላስቲ የምንለው አለ ሙሉ ከቆዳ በታች ያለው አፍንጫ ክፍል ተከፍቶ መስተካከል የሚኖርበት አይነት ሰርጀሪ የሚያስፈልጋቸው ህፃናት ይኖራሉ ግን እንደ ግዴታ 16 ዓመት መሙላት አለባቸው ዋናው ምክንያት ምንድነው አፍንጫ እድገቱ የአዋቂ ሳይዝ የሚይዘው እዛ እድሜ አካባቢ ላይ ነው ከዛ በፊት በጣም ኤክስቴንሲቭ የሆነ ሰርጀሪ ከተሰራ እድገቱን እዛ ቦታ ላይ እንዲቆም ልናደርገው እንችላለን ስለዚህ ሰውየው ፊቱ ሲያድግ ወይም ያ ህፃን ፊቱ ሲያድግ አፍንጫው ቀድሞ በሰርጀሪ ተነካክቶ ከሆነ የማደግ እድሉ ስለሚገታ ከፊቱ ጋር ፕሮፖርሽናል ያልሆነ የአፍንጫ ሳይዝ ነው የሚኖረው እዚህ እሱን ለመከላከል ኦፕን ራይኖፕላስቲ ወይም ከፍተኛ የሆነ የአፍንጫ ቀዶ ህክምና አፍንጫን ሼፕ ለማስተካከል የሚደረገው ቀዶ ህክምና እድሜያቸው 16 እና ከዛ በላይ ቢሆኑ ይመከራል ከዛ በፊት ብዙ ባይነካ ይመከራል አንለስ መጠነኛ የሆነ ማስተካከል ካልሆነ በቀር ቀደም ያነሳሽው ነጥብ እየተለመደ ነው እኛ ሀገር እስካሁን እንደ ስጦታ የመጣ የለም እንጂ የፌሎሺፕ ትሬኒንግ ባደረኩበት ኮሪያ ወላጆች ልጆች ጠይቀው ሳይሆን እንደውም እንደ ማትጊያ ያቀርቡላቸዋል ኮሌጅ ምትገቢ ከሆነ የበርዝዴይ ጊፍትሽ ኤስቴቲክ ሰርጀሪ ብዙ ጊዜ እነሱ አይናቸው ላይ ችግር አለና ራይኖፕላስቲ ናዛል ኦግመንቴሽን ምናምን የሚባሉ ፕሮሲጀሮች አሉ እዚህ ናዛል ብሪጅን ኦግመንት ማድረግ እዚህ ጋር ትንሽ ወረድ ያለ ነው ብዙ ጊዜ እንትን የፊታቸው ገጽታ ላይ ትንሽ ከሚረብሸው መካከል የአፍንጫ ብሪጅ ናዛል ብሪጁ ዲፕረስድ መሆኑ ነው እሱን ማስተካከል እነዚህ ነገሮች እንደ ፓኬጅ ስጦታ ተደርጎ ይቀርባል ብዙዎቹ እሱን እንደ በጣም አስፈላጊ ስጦታ ሲቀበሉት አይቻለውና ኮሌጅ ምትገቢ ከሆነ እነዚህ ነገሮችን አሰራልሻለሁ ይሏቸዋል ያ የተባለውን እንትን ሚት ካደረገች ይሰራላታል ማለት ነውና ብዙ ጊዜ እንደውም እንደ ፈንም ያው ቢፎር እና አፍተር ይቀመጣል ኮሌጅ ከመግባቷ በፊትና ኮሌጅ ከገባሽ በኋላ ፎቶ ሲታይ ሲግኒፊካንት ዲፈረንስ ይኖረዋል ምክንያቱም በዛ በኤስቴቲክ ሰርጀሪው ብዙ ነገሮች እንዲስተካከሉ ስለሚደረግ እኛ ሀገር ግን እስካሁን በስጦታ መልኩ ተጠይቆ አልገጠመኝም ስለዚህ አፍንጫዬ ይሁን ጎራዳ እንደሆነ ጎራዳ ነው አላልኩም እኔ እሺ ዶክተር ኮሪያ ከሄድክልኝ አንድ ታሪክ ሰምቼ ነበረ ወደ ቻይና እኔ ሰማሁት ይሄን ታሪክና አንድ ባል ሚስቱን ሲያገባት በጣም ፐርፌክት የሆነ የፊት ስትራክቸር ነው ያላት የሰውነት ስትራክቸር ነው ያላት እና ልጅ ከወለዱ በኋላ ልጆቹ ሁለቱንም አይመስሉም እንግዲህ ባልየው ያገባት ከሰርጀሪው በኋላ ነው ማለት ነው እና የኔ ልጆች አይደሉም እስከ ማለት ደርሶ ነበር ምክንያቱም በጣም የመልክ ልዩነት ስለነበረ እና እዚህ ሀገር እንደዚህ አይነት ነገር ገጥሞ ያውቃል አንተ በስራ ኤክስፒሪየንስ ሊሆን ይችላል ወይም ደግሞ ባሎችስ መተው ያውቁ ሚስቶቻቸውን ለማሰራት ወይም ለሚስቶቻቸው ኢንፎርሜሽን ለመጠየቅ ይመጣሉ ብዙ ጊዜ ሲመጡ እንደውም አንድ ላይ ነው ባልና ሚስት የሚመጡትና ከዚያ እንትኑ የሚቀርበው ብዙ ጊዜ በጋራ ነው ብዙ ጊዜ የሚገጥሙኝ እንደው የሚያከላክሉ ናቸው ዝም ብሎ ነው እኮ እሱ ብዙም እኮ ችግር የለበትም ምናምን ይላሉ ሴትም ከሆነ ዝም ብሎ ናት እኮ አሁን ያላትን ነገር እኮ ነው ይቀበላሉ ምን ያስፈልጋል ምናምን ይላሉ በጣም ገፍቶ በቃ መሰራት አለባት የሚል ሰው ብዙ አልገጠመኝም አልፎ ነው እኛ እና በእኛ ካልቸር ብዙ ጊዜ ስቲል እስካሁን
ሰርጀሪ ሲባል አይ ዶንት ኖ ፍራቻ ሊኖር ይችላልና የማከላከልን ስራ ነው እንጂ ብዙ ጊዜ የሚሰሩት ገፍቶ በቃ ትሰራ ይሄንን ነገር ነው ይፈልጋለሁ እንዲህ እንድትሆን ብዙ አይባል የሚል የለም። ግን አብሮ ይመጣሉ። እርግጠኛ ነሽ ተቀብለሽዋል ሪስኩስ ምናምን በእንትኑ ሳይድ ብዙ ከተቻለ ለማከላከል አይነት ነው አብሮ የሚመጡትና ያው ቅድም እንዳልኩሽ እንትኑን አሰስ ለማድረግ እንሞክራለን። ከሰርጀሪው በፊት ያለውን አእምሮ ዝግጅት የምታቀርበው ሪኩዌስት ሪል ማለት ሪያሊስቲክ ከሆነ የሚታይም ዲፎርሚቲ ካለ በፕላስቲክ ሰርጀሪ ኮሬክትድ የሚሆን እና ደግሞ የሚመጣው ለውጥ ማለት ከተጠበቀው ነገር ጋር አብሮ የሚሄድ ከሆነ ወደ ሰርጀሪው እንሄዳለን። ኦኬ ኢንትረስቲንግ። ሌላ ደግሞ አሁን እንዳነሳህልኝ ሰዎች ፕላስቲክ ሰርጀሪ ከተሰሩ በኋላ ሱስ ይይዛቸዋል የሚባል ነገር ሰምቻለሁ። አንድ ነገራቸውን ካስተካከሉ በኋላ በሚቀጥለው ደግሞ የሆነ ነገር ላስተካክል እያሉ ይመጣሉና የመጀመሪያ ጊዜ ለፕላስቲክ ሰርጀሪ አንተ ጋር የመጡ ታካሚዎች ደጋግመው መተው ያውቃሉ ወይ? ሱስ ነው የሚባለው ነገርስ እውነት ነው ወይ? ሱስ ብዬ መግለጥ ይከብደኛል። ያው እንደ ሰውየው እንትን ነው ራሱን ፐርሲቭ እንደሚያደርገው ነው። አንዳንዱ ትልልቅ ዲፎርሚቲ ይዞ በቃ ተቀብሎ የሚኖር አለ። አንዳንዱ ደግሞ እንደ መፈተኛም ይመጡ አሉ። ትንሽዬ ዲፎርሚቲ አነስ ያለ ነገር አስተካክልልኝ ይሉና አስተካክለሽ ውጤቱን ካዩ ከተደሰቱ ከዛ ደግሞ ሌላ ነገር ይዘው ይመጣሉና እንደ ፖዚቲቭም እናየዋለን። ያው ትረስት ቢልድ አድርገናል በታካሚውና በሐኪሙ መካከል መተማመን ኦልሬዲ ተፈጥሯል የሚለውን ሊያሳይ ይችላል። አንድ ነገር ካሰሩ በኋላ ቀጣይ ደግሞ ይሄን ነገር ይላሉና ስለጠየቁ ብቻ አይደለም የሚሰራው ልልሽ ፈልጌ ነው። ፕላስቲክ ሰርጀሪ ደጋግመው ቢመጡም ማለት ሱስ ብለን መግለጽ ይከብዳል፣ ግን ደጋግመው ቢመጡም የሚያቀርቡት ሪኩዌስት ሪያሊስቲክ መሆኑን ቼክ እናደርጋለን ሁሌም ቢሆን እና አንደኛውን የሰውነት ክፍል ተስተካከለ ማለት ሌላኛው ያስፈልገዋል ማለት ላይሆን ይችላል። እንደ ታካሚ ሁኔታ እንዳለው የሰውነት ቅርጽና አቋም ይወሰናል። ስለዚህ አንዳንዴ ደግሞ እንዳልሽው ሊያጋጥም ይችላል ደጋግሞ መጠየቅ። በተለይ ቀደም እንዳልኩት ያው የአፍንጫ አይነት አንዴ ተሰርቶለት ስቲል በዛ አለመርካት። እነዛ አይነት ታካሚዎች ቀደም እንዳልኳቸው ሲሞን የሚባሉት ታካሚዎች አለመርካት ነው። ብዙ ጊዜ ያዩትና ከተሰራም በኋላ በቃ ስቲል የሆነ ዲፎርሚቲ አለ። ሰው ሲያየኝ እኮ አፍንጫው እንዲህ ይነካል ምናምን። አንዳንድ ሰው እንግዲህ በመንገድ ሲያልፍ ድንገት ውል ብሎት አፍንጫውን ሊነካ ይችላል። ከዛ እነሱን ሪሌት ያደርጉና በቃ እንዲህ እየተባልኩ ነው ስለ ተመልሶ ይመጣሉና ችግሩ ያለው እዚህ ላይ ሳይሆን ውስጥ ነውና ልክ ነው እሱ ኮሬክትድ እንዲሆን ቀድሞ መስራት ያስፈልጋል። ኦኬ ተያይዞስ የሚመጡ ሪስኮች የሉም ወይ? ከጤና ጋርም ሊሆን ይችላልና ሰዎች ፕላስቲክ ሰርጀሪ ሲያደርጉ ወይም ሲያሰሩ ከጤና ጋር የሚያያዙ ሪስኮች ወይም አደጋዎች አሉት ወይ? ብዙ ሰው አያውቅም ብዬ ነው። ከውበት ጋር ብቻ ሪሌት የሚያደርግ ስለሚመስለው ለውበት ተደርገው የሚደረጉ ሰርጀሪዎች ከጤና ጋር የሚያያዝ ሪስክ ካላቸው በዚህ ብትነግረኝ። በነገራችን ላይ ያው ኦልሞስት ሁሉም ማለት ይቻላል የሕክምና ሂደቶች የራሳቸው ጥቅምና ጎንዮሽ ጉዳት አላቸው። ስለዚህ ሁሌም ቢሆን የአንድ ሕክምና የሚወሰነው ጥቅሙ ከጎንዮሽ ጉዳቱ ሲያመዝን ነው ከፍ ሲል። ስለዚህ ያንን ነገር ስንሰጥ አብሮ ተያይዘው የሚመጡ ጎንዮሽ ጉዳቶች አሉ። እነዛ የሚመጡት ጎንዮሽ ጉዳቶች ግን ከሚመጣው ጥቅም አንጻር ብዙም ያን ያህል ግምት ውስጥ የማይገቡ ሲሆኑ እና ደግሞ ከስንት አንዴ ሊከሰቱ የሚችሉ አይነት ሲሆኑ ያው ጎንዮሽ ጉዳቱ እንዳለ ባለመቁጠር ወደ ሰርጀሪው ወደ ሕክምናው ይገባል። ግን ከመጠን በላይ ከተወሰደ በተደጋጋሚ ከተወሰደ የሚያስከትለው የጎንዮሽ ጉዳት አለ። ስለዚህ ያ ያስከትላል ተብሎ ፓራስታሞል የሚያሽለው ራስ ምታት ይዞ ሳይወሰድ ሰው እሱን እንዳይወስድ አይከለከልም። ሌሎችም እንደዚህ ህክምና አማራጮች ጥቅምና ጎንዮሽ ጉዳት አላቸው። ፕላስቲክ ሰርጀሪ ያው ስለ አንድ ማውራት አንችልም። ብዙ አይነት ነው ፕላስቲክ ሰርጀሪ እና እያንዳንዱ የራሱ ጥቅምና የጎንዮሽ ጉዳት አለው። ስለዚህ ከታካሚው ጋር በሚኖረን ጊዜ አንድ የምንናገረው በዝርዝር መነገር ያለበት እንደኔ አቋም እያንዳንዱ የታካሚው የመረጠው የፕላስቲክ ሰርጀሪ አይነት ምን አይነት ጥቅም ይሰጣል፣ ጥቅም ማለት ከሰርጀሪ በኋላ ምን አይነት ውጤት ይኖራል የሚለው ሊገለጥለት ይገባል። በተጨማሪ ሊከሰቱ የሚችሉ የጎንዮሽ ጉዳቶች እነዛ ምን ዘረዝራቸው የጎንዮሽ ጉዳቶች 100% እዛ ታካሚው ላይ ይከሰታሉ ማለት አይደለም። ግን መጽሐፍ ላይ ተጽፎ ከዚህም በፊት በነበረ ልምድ ተከስተው ያውቃሉ። ስለዚህ እንደዚህ ሊከሰት ይችላል ተብሎ ታካሚው ሊረዳው ይገባል። አእምሮን ማዘጋጀት ሲባል እነዚህ ነገሮች ላይ ማዘጋጀት ያስፈልጋል ማለት ነው። ስለዚህ የጎንዮሽ ጉዳት ይኖራቸዋል፣ ሁሉም አላቸው። ግን ሁሌም ይከሰታሉ ማለት አይደለም እና ደግሞ ጎንዮሽ ጉዳታቸው ከጥቅማቸው አንጻር ተመዛዝኖ ከዚያ በኋላ ነው ወደ ውሳኔ የሚገባ። ለምሳሌ ወደ ቅድሙ ስንመለስ አሁን የአፍንጫን ቅርጽ ሲታይ
ማለት ከሰውዬ የፊት ገጽታ ጋር ካለው ነገር ጋር ብዙ የማይረብሽ የአፍንጫ ቅርጽ ያለው ሰውዬ ከተሰራ በኋላ ደግሞ በጣም ሲግኒፊካንት የሆነ ለውጥን ማያመጣ ሰውዬ ቀጥታ ወደ አፍንጫ ሰርጀሪ ወይም ራይኖፕላስቲ እንዲሰራ መወሰን በኋላ ላይ ሊፈጥረው የሚችለው ጉዳት አለ ባልሰራስ እና እስከምን ድረስ እንደርሳለን? የመጨረሻው አማራጭ አለመሰራት የሚለውም አማራጭ አለ ሁሌ። እሱ ማለት ኖ ኢንተርቬንሽን ወይም ዱይንግ ነቲንግ የሚባለው ድረስ ላይ እንትን መዘርዘር አለበት ለአንድ ታካሚ እንትን ምርጫዎች ሲዘረዘሩለት። በጣም አሪፍ። ዋጋ ደግሞ ልጠይቅ ነው ዶክተር፣ ዋናው ጥያቄ ብዙ ሰው የሚጠብቀው ነው ብዬ ነው የማስበው እና አብዛኛው ጊዜ ፕላስቲክ ሰርጀሪ ከሀገር ውጭ ሰዎች እየሄዱ የሚያደርጉት ነገር ነው። ሀገራችን ውስጥም አሁን በደንብ እየተለመደ ነው እና ውድ ነው ሲባል ሰምቻለሁ ዶክተር። እርግጥ ነው አሁን ርካሽ ቢሆን ሁሉም ሰው ያሰራ ነበር እና ከዋጋ አንጻር እስኪ አንተ በኢንተርቫል አስቀምጥልን፣ እንዴት ነው ዋጋው? ፕላስቲክ ሰርጀሪ ስንል አንድ ሰርጀሪ አይደለም፣ በጣም ብዙ ሰርጀሪ ነው። በጣም ብዙ ሰርጀሪ ስለሆነ የእያንዳንዱ ዋጋ ደግሞ ይለያያል። ኢንተርቫል ውስጥ እዚህ ቤት አሁን የምሰራበት ቤት በጣም ደስ ከሚለኝ ጎኑ አንዱ ስለ ዋጋ እኔ አልነጋገርም። እኔ የሰርጀሪውን አይነት ነው ማዘው ዋጋው የሚነገራቸውና ከዛ ደግሞ የሰርጀሪውን ቀጠሮ የሚወስኑት ከሪሴፕሽን ጋር ነው። ስለዚህ አንድ ታካሚ አንድ ሰርጀሪ ሲፈልግ እኔ ቅድም ያልኩት ጊዜን ማሳልፈው ቅድም ያልኳቸው ነገሮች ላይ ነው። ሰርጀሪው ምን ጥቅም ይሰጣል፣ ምን የጎንዮሽ ጉዳት አለ፣ ምን እንጠብቃለን፣ ከሰርጀሪው በኋላ ምን ጠብቀውን ውጤት ለማየት ምን ያህል ጊዜ መጠበቅ ያስፈልጋል። እንደ ምሳሌ አንድን ሰርጀሪ ብንወስድ የደጋግሜ አፍንጫ አልኩኝ፣ አሁንም ልመለስ ነው። ለኔ ነው የሚመስለው ራይኖፕላስቲ ሲሰራ የአፍንጫ ሰርጀሪ ሲሰራ የመጀመሪያዎቹ ጥቂት ወራቶች አካባቢው ያብጣል። ፊትም አካባቢ በተለይ የአፍንጫው ራሱ ትንሽ ያብጣል። ምክንያቱም ውስጥ ተገብቶ ሰርጀሪ ሲሰራ ይቆጣል ከስር ያለው ቆዳችንና የመጀመሪያ ሰሞን ላይ በጣም ከፍ ያለ ይመስላልና ሁሉ ነገር ሰብሳይድ አድርጎ ማለት ቀንሶ ያለውን ምብጠት ቀንሶ ወደ ኖርማል ወደ ምንፈልገው ሼፕ እስኪመጣ አንዳንዴ ከ6 ወር እስከ 1 ዓመት ጊዜ ሊፈልግ ይችላልና በዛ ጊዜ ውስጥ ታካሚው በትዕግስት እንዲጠብቅ ይደረጉትን እንክብካቤዎች እንዲያደርግ እነዚህ ይነገረዋል። ስለዚህ አብዛኛው ጊዜያችንን የምናሳልፈው እነዚህ ነገሮች ላይ ነውና ኤክስፔክቴሽኑን መመዘን የታካሚውን ከዛ ደግሞ ምን ኤክስፔክት ማድረግ እንዳለበት ከኛ ሳይድ መንገር ከዛ ደግሞ ሊከሰቱ የሚችሉ የጎንዮሽ ጉዳቶችን መደረግ ያለባቸው ጥንቃቄዎችን ከዛ ማደንዘዣ ከመሰጠቱ በፊት ደግሞ መደረግ ያለባቸው ምርመራዎችን እነሱ ላይ ነው አብዛኛው ጊዜ ታካሚ ሲመጣ ጊዜን ማሳልፈው። ከዛ ሰርጀሪውን አዛለው ሰርጀሪውን ካዘዝኩ በኋላ ቀጠሮውን እና አብሮ የተያያዙ ክፍያውን ምናምን ታች ከሪሴፕሽን ጋር ነው ወርዶ የሚነጋገረውና የሚጨርሰው። ስለዚህ ሰርጀሪ አይነቱን መርጣችሁ ዋጋውንም ማወቅ ትችላላችሁ ነው እዛ ታች መደረግ ይችላል። ከዛ ባለፈ ያለውን አይነቱ ብዙ ስለሆነ ይሄ እስከዚህ ማለት አይቻልም። እንዳልሽው እኛ ጋር በጣም ፕራይሱ ፌር ነው። የአብዛኛው ሰርጀሪ ኦልሞስት የሁሉም ሰርጀሪ ሰው አፎርድ አድርገው ውጭ ወጥቶ ማሰራት ከቻለ እዚሁ ሀገር ውስጥ ደግሞ በዛው ያህል ኳሊቲ መሰራት የሚሰራ አይነት ሰርጀሪዎች ስለሆኑ በዋጋ ደረጃ እጅግ ፌር ነው ባይ ነኝ። ናይስ። እሺ ዶክተር፣ ለፕላስቲክ ሰርጀሪ ታካሚዎች ሲመጡ ሐኪሞች ወይም ባለሙያዎች እናንተ ሁልጊዜም ሪኩዌስታቸውን ወይም ጥያቄያቸውን ትቀበላላችሁ ወይ? ኖ የምትሉባቸው የሰርጀሪ አይነቶች አሉ ወይ? አሉ። በደንብ አሉ። ደጋግሜ ለመግለጽ ሞክሬያለሁ። ማለት ብዙ ጊዜ ኖ የምንላቸው የሰርጀሪ አይነቶች የታካሚው የአእምሮ ዝግጅት ላይ ይወሰናል። የአእምሮ ዝግጅት ላይ እና ያለው አካሉ ላይ ያለው ገጽታው ላይ ይወሰናል። በጣም እንትን ኤክስፔክቴሽኑ ሪያሊስቲክ ካልሆነ የሆነ ማለት የሆነ ከሪያሊቲ ጋር የማይመጣጠን ከሆነ የሚጠብቀው ነገር ወይም የሚጠብቀው አውትካም ዴፊኒትሊ ኖ ነው የሚሆነው መልሳችን። ይሄ ነገር እንደዚህ ምክንያት አስረድተን እንደማይሆን ነግረዋለን። በምክንያት ተደግፎ ግን የሚሆን አይነት ከሆነ ጥያቄው ካለው አቋም ጋር አብሮ ሊሄድ የሚችል ከሆነ ዋይ ኖት ሊሰራለት ይችላል። ስለዚህ ሙያዊ ምክርም ሰጣችሁ ኤክስፔክቴሽናቸውንም በደንብ አስተካክላችሁ ነው ወደ ሰርጀሪ የሚገባው። ኢንትረስቲንግ። የመጨረሻ ጥያቄ ዶክተር፣ ከመወሰናቸው በፊት ታካሚዎች ወይም እዚህ የሚያዩን ቤተሰቦቻችን ፕላስቲክ ሰርጀሪ ለውበት የሚደረገውን ነው ለውበት የሚደረግ ፕላስቲክ ሰርጀሪ ወይም ቀዶ ሕክምና ከማድረጋቸው በፊት ወይም ለማድረግ ከመወሰናቸው በፊት ማወቅ የሚገባቸው ነገር አለ የምትላቸውን በዚሁ ብታስተላልፍልን። ኦልሞስት እስካሁን ያወራነው እነዚህን የሚገልጥ ይመስለኛል እና እንዳልኩሽ ነው ፕላስቲክ ሰርጀሪ በጣም ሰፊ አንድ ሰርጀሪ ክፍል ነው።
በዋናነት የሚያተኩረው የውበት ቀዶ ሕክምና ላይ ብቻ አይደለም። በተለያየ ምክንያት የተጎዳን የሰውነት ክፍል ወይም ዲፎርምድ የሆነን የሰውነት ክፍል ማስተካከል ነው። እና ማወቅ ያለባቸው ነገር ፕላስቲክ ሰርጀሪ ከመሰራቱ በፊት ኮንሰልቴሽን ታይም ከሐኪሙ ጋር የመማከሪያ ጊዜ አለ። በዚያ የመማከሪያ ጊዜ ውስጥ ያላቸውን ጥያቄዎች ሁሉ ታካሚዎች አቅርበው ከሐኪሙ ጋር መወያየት ይኖርባቸዋል ከፕላስቲክ ሰርጅኑ ጋር። በዚያ ጊዜ ላይ ሐኪሙ የተቻለውን ያህል ነገሮችን ግልጽ አድርጎ አብራርቶ ሊያስረዳቸው ይገባል። እኛ ጋር የምናደርገው እንዲሁ ነው። እና ሊያውቁ የሚገባው ነገር ምንድነው? ይህ የሰርጀሪ አይነት ለውበት ብቻ ሳይሆን በተለያየ ምክንያት የሚከሰቱ ሰውነት ላይ ያሉ ችግሮችንም ለማቃናት ለማስተካከል የምንጠቀምበት የሰርጀሪ አይነት ነው። ሌላው ደግሞ በደንብ ሊታወቅበት የሚገባው የመጣ የታካሚ ጥያቄ ወይም ሪኩዌስት ሁሉ የማይስተናገዱበት ሁኔታ ሊኖር ይችላል። ምክንያቱም ካለው የአእምሮ ዝግጅትና ታካሚ ካለበት ሁኔታ ተመዛዝነው ነው መጨረሻ ላይ ወደ ውሳኔ የሚደረስ። ሌላ እንደ ማንኛውም ሕክምና ጥቅምና የጎንዮሽ ጉዳት ይኖረዋል። ስለዚህ ሁሌም ቢሆን ውሳኔ የሚወሰነው ጥቅሙ ከጎንዮሽ ጉዳቱ ይበልጥ አመዝኖ ሲገኝ ነው። ራስን መቀበል የሚባል አንድ ኮርነር አለ፣ ወይም ኮንፊደንት ሆኖ በራስ ውበት እሱን ተቀብሎ መኖር አለ። አንዳንድ ጊዜ ደግሞ የተፈጥሯዊ ውበቴን ማሻሻል ፈልጋለሁ ወይም ደግሞ ይሄ ቢኖረኝ እከሌን ብመስል የሚሉትን ነገሮች ፕላስቲክ ሰርጀሪ ለመሰራት መጀመሪያ ከዶክተሮች ጋር ኮንሰልት አድርገን ከዛ ደግሞ አሁን ዶክተር የነገሩንን ፕሮሲጀርስ ወይም መንገዶችን ተከትለን መጠቀም እንችላለን ነው እያልከኝ ያለው ዶክተር። በጣም አመሰግናለሁ ስለነበረን ጊዜ። እኔ መጀመሪያ ኪምን ለመምሰል ነበር አመጣጤ፣ ግን ኢንተርቪው በሙሉ ስለ አፍንጫዬ ይሆናል። እሱንም ላስብበትና እመጣለሁ አይመስልም? እሺ፣ አመሰግናለሁ ዶክተር። አመሰግናለሁ።